የመንግስት ቤቶችን ወይ ደግሞ በተለምዶ የቀበሌ ቤቶችን ተከራይታችሁ የንግድ ስራ እየሰራችሁ ያላችሁ ነጋዴዎች ይህ ህግ ለእናንተ ስለሆነ ትጠቀሙበታላችሁ ብዬ አስባለሁኝ። ሰላም እንዴት ናችሁ? ጠበቃ ሄኖክ ነኝ። ዛሬ የመንግስት ቤቶች ወይ ደግሞ በተለምዶ የቀበሌ ቤቶች ሆነው ለንግድ ዓላማ የተዘጋጁ ቤቶችን ተከራይቶ የሚሰራ አንድ ነጋዴ ግለሰብ ሊሆን ይችላል ወይ ደግሞ ድርጅት ለሶስተኛ ወገን ማስተላለፍ የሚችለው እንዴት ነው የሚለውን በጥቂቱ ለመናገር መጥቻለሁኝ። ምንድነው አንድ የቀበሌ ቤት ለግለሰብ ወይ ደግሞ ለድርጅት የሚተላለፈው በጨረታ እንደሆነ ያው ከመመሪያ ቁጥር 3/2007 መረዳት እንችላለን። እንግዲህ አንዴ በጨረታ ከተላለፈ በኋላ ውል ይገባል። ውሉ እየታደሰ ይቆያል ማለት ነው። ስለዚህ ይህ ተከራይ በዚህ ዓለም በሞት ሲለይ ማስተላለፍ ያለበት መንግስት ወደ ማን ነው፣ እንዴትስ ይተላለፋል የሚለውን ነገር ስንመለከት የመጀመሪያው እንግዲህ ባለትዳር ከሆነ በህይወት ላለው ባል ወይም ደግሞ ሚስት ይተላለፋል ማለት ነው። ነገር ግን ይህ ባል ነኝ ወይ ደግሞ ሚስት ነበርኩኝ ብላ የምትመጣው ሰው በፍርድ ቤት የተረጋገጠ ህጋዊ ማስረጃ ይዛ ወይ ደግሞ ይዞ መቅረብ ይኖርበታል ማለት ነው። ከዛ ውጭ በሁለተኛ ደረጃ እንግዲህ ሁለቱም የማይኖሩ ከሆነ ወይ ደግሞ ባልና ሚስት አብረው በዛ ቤት ላይ የሚጠቀሙ ሆኖ ነገር ግን በህይወት የሌሉ ከሆነ ይህ ቤት የንግድ ቤቱ ማለት ነው የሚተላለፈው ለልጅ ወይ ደግሞ ለልጆች ነው። እንግዲህ ልጆችም እንደዚሁ አንድ ማድረግ ያለባቸው ነገር አለ። አንደኛ በፍርድ ቤት የሟች ወይ ደግሞ የሟቾች ልጆች መሆናቸው የሚያረጋግጥ የወራሽነት ወይ ደግሞ የልጅነት ማረጋገጫ እንዲሁም ደግሞ በዛ ቤት ላይ ተጠቃሚ የነበሩ መሆኑና በዚሁ የንግድ ስራ ላይ መቀጠል እንደሚፈልጉ ሌላ የገቢ ምንጭ እንደሌላቸው ማረጋገጥ ይጠበቅባቸዋል ማለት ነው። ከዚህ ውጭ እንግዲህ ለሶስተኛ ወገን የቀበሌ ቤት የንግድ ዓላማን የሚውል የቀበሌ ቤት ማስተላለፍ የሚቻለው በፍርድ ቤት ውሳኔ፣ በመንግስት ወይ ደግሞ በአዲስ አበባ ከተማ አስተዳደር ውሳኔ ይሆናል ማለት ነው። ለምሳሌ ባልና ሚስት በፍርድ ቤት የሚፋቱ ከሆነ ፍቺው ከጸደቀ በኋላ የንብረትን በተመለከተ ይህ የቀበሌ ቤት የንግድ ቤት ማለት ነው ለማን መሆን አለበት የሚሉ ነገሮች ውሳኔ የሚያስፈልጋቸው ስለሆነ በዚህ ሁኔታ ፍርድ ቤት ወይ ደግሞ መንግስት ወይ ደግሞ የከተማ አስተዳደሩ ውሳኔ ሊሰጥበት የሚችልበት አግባብ ይኖራል ማለት ነው። እዚህ ላይ መታወቅ ያለበት ነገር ምንድነው? ባልና ሚስት ፍቻቸው በፍርድ ቤት ከጸደቀ በኋላ ይኖሩበት የነበረውን ቤት መካፈል የሚቻል ከሆነ የቤት ቁጥሩን ሀና ለ በማለት በቋሚ ንብረትነት በመመዝገብ በቤት ውስጥ እንዲጠቀሙ ማድረግ የሚቻልበት ህግም አለ። ሌላኛው መታወቅ ያለበት አንድ የቀበሌ ቤትን ተከራይቶ ለንግድ ዓላማ የሚያውል አንድ ተከራይ ውሉን በጊዜው ማደስ እንዳለበት፣ በተሰጠው ጊዜ ውስጥ ውሉን ማደስ የማይችል ከሆነ ወይ ደግሞ ያልቻለ ከሆነ ግን በራሱ ፍቃድ ቤቱን እንዳልፈለገው ተቆጥሮ ቤቱ ለመንግስት ተመላሽ እንደሚደረግና ኪራይ አከፋፈልን በተመለከተም እንደዚሁ በጊዜው መክፈል እንዳለበት፣ ነገር ግን ማክሲመሙ በተከታታይ 6 ወራቶች የቤት ኪራይ ካልከፈለ እንደዚሁ አከራዩ ወይ ደግሞ መንግስት ቤቱን ነጥቆ መውሰድ እንደሚችል በዚሁ መመሪያ ላይ በግልጽ የተቀመጠ ነገር ነው ማለት ነው። ስለዚህ ቀደም ብዬ ከነገርኳችሁ ሁኔታዎቹ ውጪ አንድ ግለሰብ ለሌላ ሶስተኛ ወገን ማስተላለፍ የማይችል መሆኑን ከዚሁ መመሪያ መረዳት እንችላለን ማለት ነው።